ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? እንግዲህ ሩታና አብርሽ ፍቻቸውን ሊፈጽሙ ነበር። ወረቀቱን ቀዶ ትዷል። እንዴ እኔ ሩታ ግን ሆና ነው ማለት ነው ማለት ጥሩ ነገር ብለን አናስብም። እሷም ቢሆን አበዛችው የሆነ በቃ በአመት ባለ ሁሉ እንትን እና በጣም በሚገርም ሁኔታ እሱ ግን እምቢ ብሏታል ማለት ነው። እህቷ ራሱ መብት ተነካላታለች ተሰማበት ማለት ነው። አንቺ ነሻውን ያበዛችው ስነ ስርዓትሽን ያገኝ ያለቻት እና በጣም ግንፍል የሚያደርግሽ በምን ምክንያት ነው እንዴ? የሰው ልጅ ከተፋቀረ ከተዋደደ ምን ስትሉ ነበር እንዲያስፈልግ ይፈልጋል እና አሁን ይሄንን ነገር ለማድረግ ብዙ ፍላጎቶች ነበር። ፍቹም ሊጠናቀቅ ነው ማለት ነው። አብርሽም ትቶ ወረቀቱን ቀዳዶን ሄደው በሚገርም ሁኔታ ቀዳዶላት ሄዷል ማለት ነው። እኔ ከመሀላችሁ ተሆነ እኔ ስለምወዳችሁ እና ስለማከብራችሁ ነው እንጂ ይህንን እናንተን ትዳር ልበጠብጥ አልፈልግም። ቦታ አሁን ያስችው አላማ ምን እንደሆነ ታወቀ እምቢ ብላለች ማለት ነው። እና ሩታ ኑሪ ከአብርሽ ጋር ብለን እናስባለን ማለት ነው። አብርሽ ጋር ተስማምተሽ ስትኖሪ ብለሽ ስትኖሪ ብዙ ነገሮች ይከሰቱብሽ ማለት ነው። ይሄ አሁን እንግዲህ እንደዚህ እሱ ሲሄድ ሞት ልትወድቁ ሁሉ ነበረ ማለት ነው። ልትወድቅ ሁሉ ነበረ እሱ ሲሄድ። ስለዚህ ይሄ ሁሉ ከማድረግሽ ብትጠነቀቂ የሆነ በቃ ሀሳብሽን አንድ ብታረጊ እንደዚህ ሆነሽ አሁን አንቺ የምትይው የአንቺም ጥፋት እየታየሽ አይደለም እንዴ? ልጁን እኮ መፈናፈኛ ያሳጣሽው ከጓደኞቹም ጋር እንግዲህ አብሮ መቼም የሁሉ ሰው ተሰብስቦ ከሄርሜላ ጋር ምን ያደርጋል ብለሽ አታስቢም አንቺ። ያ ሁሉ ታሪክ የሚፈጠረው ማለት ነው። እና ያው እምቢ ብላለች ሩታ ማለት ነው። ሩታ ቆርጣለች። አብርሽን አልፈልግም ፍታኝ ብለዋለች። ፍታኝ። እኛ ደግሞ ያው ልናፋታ ዝግጅት ላይ ነን ማለት ነው። አንዳንዴ ልታፋቱ ዝግጅት ላይ ስትሆኑ ነው እና እናፋታለን፣ እናጋባለን። እኛ ደግሞ ማን ብሎን ለማፋታት፣ ለማጋባት፣ ለማጫጨስ ነው የሚባለው ነገር እና ሩታዬ ብትታገሺ ትንሽ የሆነ በቃ ራስሽን ብትሆኝ ለራስሽ የሆነ ነገር ብታገኝ ይህ ሁሉ ነገር ባይከሰት ጥሩ ነው። ልጅሽን በሰላም ብትገላገል እንደዚህ ብለሽ መውለጃ የቀን ደርሷል ብለሽ ይህ ሁሉ ረብሻ፣ ይህ ሁሉ ጭቅጭቅ፣ ይህ ሁሉ ምን ይጠቅማል ብዬ አላስብም ማለት ነው። ለሰው ልጅ እርጋታና ማስተዋል ነው እንትን የሚለው ብዬ ነው የማስበው። እና አንቺ ግን ይሄው ሁሉ እንትን አላልሽው፣ በጣም ነው እንትን እያልሽ ያለሽው ማለት ነው። እና ተረጋግተሽ የሆነ እንትን ብታስቢበት ብትረጋጊ፣ ምንም ቢሆን የልጅሽ አባት ነው ወደፊት። አንቺ ግን ይሄ ሁሉ አላስተዋልሽም ማለት ነው። እና አንዳንዴ ሳናስባቸው የምናደርጋቸው ነገሮች በኋላ ዋጋ ያስከፍሉናል። እና እስቲ ወደ ፍትፈታ ይመለስ ስላለው ሰሞኑን ማለት ነው። ካልተመቸኝም ነበረ እመልስላችኋለሁ ውዶችዬ። ኔትወርክ የለም በነገራችን ላይ ወደ ላይ ስወጣ ኔትወርክ የለ፣ ወደ ታች ስሄድ ኔትወርክ የለ። ውጭ ትሁኝ እስቲ ራህታችን አለ። እኔ ስልክ ያልስብ ብሎ ነው 2 ነበረ እና እምቢ አለ። እና ውድ ቤተሰቦቼ እስቲ ያረተው ቻናል እኮ ዘጭ አለ በ3 ቀን ማለት ነው ቪዲዮ ሳለቀሰ እና በጣም ነው የሚያሳዝነው። ሩታና አብርሽ በመፋታታቸው አዝኛለሁ። ተፋቱ። እና በጣም በሚገርም ነገር ሩታ እንግዲህ ቆርጣለች። በህይወት እሱ ጋር ለመኖር አልፈልግም መፋታት እንጂ ምንም አይሰራልኝ እንግዲህ በኋላ አብርሽ ብላለች።
እንደሚፋታቸው እኔ እንጃ። ይፋታሉ ወይስ አይፋቱም? እሱን አብረን እናያለን ብለን እናስባለን። እና ሩታዬ ብትረጋጊ ትንሽ ብታስተውሊ ብለን እናስባለን። ማስተዋል ቢሰጥሽ የማስተዋሉን ደረጃ የማስተዋሉን እንትን ትንሽ ቢያስረክብሽ ጥሩ ነው። ያንቺ እኮ በስመ አብ አበዛሽ። ውይ እንዳንቺ ያለ እንዳንቺ ሳይናይታ አላየንም። ኧረ አሁንስ አበዛሽው። ትዕግስት እንኳን የለሽም። ሩታ ወልጣለች። አብልሽን አልፈልግም ፍታኝ ብላ ወረቀቷን ከየት እንዳመጣች አናውቅም። እኔ ግን ድራማ እየሰሩብን ነው እንዳለ ረዘመ። ምንድን ነው ይሄ ነገር? ምንድን ነው ነገሩ? ቆይ እስቲ እውነት ልጁ ያብልሽ አይደለም እንዴ? እሱም እኮ ምንም የልጅ አባትም ሊሆን ብሎ ምንም ደስተኛ አልሆነም። ምንም ነገር እያየንበት አይደለም። በቃ እሱ አሁን እንትን ብሏል። የሆነ የቆለጠው ነገር አለ። ልቡ ሸፍቷል። በቃ አሁን ወደ ሄርሜላ ልቡ ሸፍቷል። ማን ያሸፈተው? ራሷ ሩታ ራሷ እየነካካች ልቡን አሸፈተችው። ልቡን አስጠፍተሽው እንግዲህ ጥሎሽ ብድል እንዳይል እኛ አያገባንም። ጥሎሽ ታሄደ እንግዲህ አያገባንም። ስነ ስርዓትሽን ይዘሽ ቁጭ ብትይ ይሻልሽ ነበረ። የሚያዋጣሽም እሱ ነው። አንቺ ግን አላወቅሽበትም ማለት ነው። ስላላወቅሽበት በቃ ምንም ማድረግ አይችልም። አብርሽ ጥሎሽ ይሄዳል።